ጤና ይስጥልን ተመልካቾች፣ የተለመደ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። የተለያዩ አስተያየታችሁን መስጠታችሁንም ቀጥሉ። እንደተለመደው ቢኒያም ካሴ ነኝ። ዛሬ የኢራንና የአሜሪካን የኒውክሌር ድርድር የተመለከቱ መረጃዎችን አጋራችኋለሁ። በተለይም ዶናልድ ትራምፕ ፈጽሞ ኢራን ኒውክሌር መታጠቅ አይገባትም ብለዋል። ኢራንም የራሷ ቀይ መስመር አላት። ከዛም ባሻገር እንዲህ አይነቱ ሀሳብ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃት ለመፈጸም እድሉ ይፈጥርላቸዋል እየተባለ ይገኛል። ሁኔታዎች በዚህ ልክ ተቃይተዋል። ምንድን ነው ያለው የሚለውን የኒውክሌር ድርድሩን የተመለከቱ መረጃዎችን እና ሌሎች ዓለም አቀፋዊ ጉዳዮችን በተለይም ከዚሁ ከኒውክሌር ድርድር ጋር በተገናኘ አጋራችኋለሁ። ቢኒያም ካሴ ነኝ። ዛሬ የዓለማችንን ፖለቲካ ከቃኙ ጉዳዮች መካከል እንዲሁ የመካከለኛው ምስራቅ ውጥረት በተለይም የኢራን የኒውክሌር ጉዳይ እንደሆነ በርካቶች የሚረዱት ነው። ታዲያ የኒውክሌር ድርድርን በምን መንገድ እንቋጨው በሚል በርካቶች ሀሳብ እያነሱ ባሉበት ሰዓት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ፈጽሞ ኢራን ኒውክሌር ልታጠቅ አይገባም፣ ይህን አደረገች ማለት ጥቃት በቀላሉ እንድትፈጽም ማድረግ ነው፣ አሊያም የኒውክሌር ሀሳብን ቃረን ነው በሚል እንደሞገዱ ይገኛል። እንዲህ አይነቱ አካሄድ ደግሞ የዓለማችን ፖለቲካ ዛሬ የት ላይ እንዳለ የሚያሳይ ቢሆንም ዶናልድ ትራምፕ ስጋታቸው ኢራን የጦር መሳሪያውን ለሌሎች ኃይሎች አሳልፋ በቀላሉ ትሰጣለች የሚል ነው። ዛሬ እናንተ ማናችሁኝ ትላላችሁ የሚል ፖለቲካዊ አቋም ማራመድ እጅግ አስቸጋሪ የሆነበት ሰዓት ላይ ተደርሷል። በኢራን ፖለቲከኞች በኩል እስራኤል በመካከለኛው ምስራቅ በተለይም በሊባኖስና በፍልስጤም ያለውን ሁኔታ መፍትሄ ካልሰጠችው ጥቃት ይቀጥላል፣ እንዲሁም ድጋፋችን ይቀጥላል እየተባለ ባለበት ሰዓት አስቸጋሪው ጊዜ እንደመጣ እየተቆጠረ ይገኛል። በተለይም የኢራን ፖለቲከኞችና አባስ አራግቺ የውጭ ጉዳይ ሚኒስትሩ ማለት ነው ፖለቲካውን የመቃኘት አካሄድ ላይ ቢሆኑም አሁን የኒውክሌር ድርድሮች መልካቸው ሊለውጡ እንደሚችሉ እየተነገረ ነው። ኢራን በምንም መንገድ ይሆን ዩራኒየም ማበልጸግ የለባትም በሚል የሙጥኝ ያሉት የአሜሪካ ፖለቲከኞች ዛሬ መልኩን የለወጠ አካሄድ ውስጥ እንደሆኑ የሚጠቁም ጉዳይ በስፋት እየወጣባቸው ይገኛል። ከዚህ ቀደም 3.67 በመቶ ዩራኒየም ማበልጸግ አለባት በሚል 2015 ላይ ስምምነት ላይ ቢደረስም በአሁኑ ሰዓት ግን ምን ሲደረግ ምንም አይነት ዩራኒየም ኢራን ማበልጸግ የለባትም በሚል እንዲሁ የሞገዱባት ዶናልድ ትራምፕ ፖለቲካቸውን ወዴት ሊያራምዱት ይችላል የሚል ሀሳብ እየተነሳ ይገኛል። ትራምፕ ዛሬ በግልጽ ያስቀመጡት በትሩዝ ሶሻል ሚዲያቸው ላይ በምንም መንገድ ኒውክሌር መታጠቅ ኢራን አትችልም የሚል ሆኗል። እንዲህ አይነቱ አካሄድ ደግሞ የዓለምን ፖለቲካ ሂደት የሚለውጥ አሊያም ውጥረቱን ሌላ መልክ የሚያሰጡ ያደርገዋል። ኢራን መፍትሄ ለማምጣት ዛሬ እሰራለሁ እያለች ቢገኝም ከአሜሪካ ፖለቲከኞች በኩል ያለባትን ግፊት መቋቋም የምችልበት ጊዜ አይደለም በሚል እንዲሁ ሀሳቦች ይነሳሉ። ያም ሆኖ አያቶላ አሊ ኻሜኒ በራሳቸው መንገድ ፖለቲካውና የኒውክሌር ድርድሩን የማስቀጠል ፍላጎት አላቸው። ያ ማለት ክብራችን መጠበቅ አለበት፣ ይህ ካልሆነ ደግሞ ቀይ መስመራችን ተነክቶ ማንም ይሁን ማን የኒውክሌር ድርድርን በቀላሉ እንቀበለዋለን ማለት አይደለም በሚል የሙጥኝ እንዳሉ ይገኛል። አያቶላ አሊ ኻሜኒ በተለያየ መድረክ ላይ እንደተናገሩት እንደና አሜሪካ ያሉ ኃይሎች ለእኛ አስቸጋሪ ናቸው፣ ጠላት ናቸው በማለት ሀሳባቸውን ያስቀምጣሉና አሜሪካን ቢሆን አረዳዷ በዚህ ልክ እንደሆነ ለመገመት አያዳግተም። ውጥረቶችን መፍትሄ ለመስጠት ዛሬ ዶናልድ ትራምፕ ከመፍትሄ ይልቅ ወደ ሌላ አይነት ሰጣ ገባ ገብተዋል ተብሏል። ይህ ማለት የኒውክሌር ድርድሩን እስከ መሰረዝ ደርሰው ጥቃት ለመሰንዘር ተዘጋጅተዋል ማለት ነው። ያ ማለት ኢራን መመታቷ አይቀሬ ነው የሚል ፖለቲካዊ ትርጓሜ ያለው። ኢራንን መምታት በእርግጥ ዋጋ የሚያስከፍል ቢሆንም አሁን ባለው አጋጣሚ ግን ሄዝቦላ በሊባኖስ መዳከሙ፣ በጋዛ ያለው ሐማስ እንዲሁ አደጋ ውስጥ መሆኑ፣ በሶሪያ የበሽር አልአሳድ መንግስት አለመኖሩ ለኢራን እጅግ አስቸጋሪ ያደርግባታል። ያ ማለት በእጅ አዙር ጦርነት ፕሮክሲ ዋር ከዚህ በፊት አክስ ኦፍ ሬዚስታንስ በሚል ስትቆጣጠረው የነበረው ኃይል መልኩን የለወጠ የፖለቲካ አንደምታ ወዳለው አንዳች አጋጣሚ የሚሄድበትን መጥፎም ሆነ እንደው አንዳንዶች እንደሚሉት ለዓለም አዲስ ስርዓት የሚፈጥር አካሄድን የሚፈጠር የሆነ መምጣቱን ግን በግልጽ ያስቀምጣል። የኢራን ፖለቲከኞች ይሄኛው አካሄድ ልክ ያኛው አካሄድ ስህተት የሚሉት ነገር የለም። አሁን ዩራኒየም መታጠቅን የግዴታቸው አድርገዋል። ኢራንና አሜሪካ በኒውክሌር ጉዳዮች ላይ ድርድር ውስጥ መግባታቸው አሊያም ፖለቲካቸውን ቃኝተው አንዳች መፍትሄ ላይ መድረስ ካልቻሉ እንደሚባለው ጦርነት ሊገጥሙ ይችላሉ። በእርግጥ ጦርነት ዛሬ አስቸጋሪ ነው። ምክንያቱም ኢራንን ብትሆን ለኒውክሌር የቀረበ በጥቂት ጊዜያት ታሳካው የምችለው ዩራኒየም ላይ በማረፏ ቀላል አይደለም እየተባለ ስለሚገኝ በዋይት ሀውስና በቴህራን መካከል ያለውን ውጥረት መልኩን ያስቀይረዋል ቢባልም ሁኔታዎች ግን ከትላንቱ ዛሬ ተባብሰው መቀጠላቸውን የሚጠቁሙ መረጃዎች ከግራም ከቀኝ መውጣታቸውን የሚቀጥሉበት አጋጣሚ እንደተፈጠረ ግን ዓለም ልትገነዘበው ይገባል እየተባለ ይገኛል። The UN nuclear watchdog has sounded the alarm. Iran's stockpile of 60% enriched uranium
ቻይና አሜሪካ በታይዋን ሳቢያ ፖለቲካ ለመስራት መሞከሯ በሰዓት እንደተጫወተች ትቁጠረው በሚል መንፈስ ውስጥ ናት። ሩሲያና ዩክሬን የገቡበት ጦርነት መፍትሄ እያጣ በሄደበት ሰዓት ደግሞ ከምዕራቡ ይልቅ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን የተወሰነ መንገድ ለሰላም መጓዛቸው እያነጋገረ ነው። በጋዛ ያለው ቀውስ ከትላንቱ ዛሬ እየከፋ በሄደበት አጋጣሚ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዳራቸውን በድጋሜ ኢራን መቼውንም ቢሆን የኒውክሌር ጦር መሳሪያ ልትታጠቅ አትችልም ብለው ታርፈዋል። በቻይና ጦር ጡንቻ ማሳሳብ በኤዥያ ፓሲፊክ ጭንቀት የገባት ዋሽንግተን፣ በሩሲያ ሚሳይል ቴክኖሎጂ የሰጉት ለንደን፣ ፓሪስና በርሊን እዚህ መካከለኛው ምስራቅ ያለውን የኢራን የኒውክሌር የመታጠቅ ፕሮግራም አማራጭ ዓለም ፖለቲካ ማደናገሪያ መድረክ ማድረጋቸውን ሊቀጥሉበት እንደሆነ ፍንጭ የሚሰጥ አካሄዶችና የዓለም የዜና ውሎች ሆነዋል። ትራምፕ በመካከለኛው ምስራቅ ልዩ መልክተኛቸው ስቲቭ ዊትኮቭ በኦማኑ የውጭ ጉዳይ ሚኒስትር በኩል ሰይድ በድር ቢን ሐማድ ቢን ሐሙድ አልቡሳይዲ ማለት ነው ለኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ያስተላለፉትን የድርድር እቅድ ገደል የከተተ አስተያየት ሰጥተዋል። ትራምፕ አያቶላዎቹ ማዕቀብ እንዲነሳላቸው ከፈለጉ ሙሉ ለሙሉ ዩራኒየም ማበልጸግ ሂደታቸውን ማቆም አለባቸው፣ እንዲሁም ማውደም አለባቸው። ያ ካልሆነ ምንም የሚሆን ጉዳይ የለም በሚል አቋማቸውን በግልጽ ማስቀመጣቸው ግራ አጋቢው መካከለኛው ምስራቅ ዛሬም እየተወሳሰበ ዓለምን የኒውክሌር ስጋቱ ውስጥ እንደሚከታት የሚጠቁም አድርጎታል። የጦር ተንታኞችም በዚህ መንገድ ስጋታቸውን እያስቀመጡ ይገኛል። ትራምፕና ልዩ መልክተኛቸው ስቲቭ ዊትኮቭ የሚሰጡት አስተያየት የተለያየ የሆነ መምጣቱም በኢራን የኒውክሌር ጉዳይ ላይ ዋይት ሀውስ መግባባት እንደሌለው ከማሳየቱን ባሻገር ዓለም ላይ 13,000 የሚሆኑ የኒውክሌር ጦር መሳሪያዎች አሉ በሚባልበት አጋጣሚ ኢራን ቢያንስ 10 የኒውክሌር አረጫፎችን መታጠቅ የሚያስችል አቅም ላይ መድረሷን የመንግስታቱ ድርጅት የአቶሚክ ኃይል ኤጀንሲ ይፋ ማድረጉ በእርግጥም ውዝግቡ የስጋት እንደሆነ ምስክርነት ይሰጣል። ከ90% በላይ የሚሆነውን የታጠቁት ደግሞ ከኢራን ጎናት የሚባላት ሩሲያና ከእስራኤል ጎን ትቆማለች በሚል ዓለም የሚስማማላት አሜሪካ መሆናቸው በግልጽ የኒውክሌር ኃይሎች ውጥረት ያደርገዋል። የኒውክሌር የጦር መሳሪያ እንዲኖራቸው አንፈልግም። ኢራን ታላቅ እንድትሆን፣ ደስተኛ ሀገር እንድትሆን እምሻለሁ። ነገር ግን በጭራሽ የኒውክሌር የጦር መሳሪያ ሊኖራቸው አይችልም። ከነሱ ጋር ድርድር አድርገናል። ትልቅ ስብሰባም ይኖረናል። አይኤኤ ኢራን 400 ኪሎ ግራም እስከ 60% የበለጸገ ዩራኒየም ባለቤት መሆኗን ይህም ለሰላማዊ ልማት ከሚያገለግለው ደረጃ በላይ መሆኑን መጠቆሙ በ3 ወራት ውስጥ 50% ልታሳካ የምትችልበትን አቅም ላይ መሆኗን ይፋ ማድረጉ የኒውክሌር መርሃ ግብር ድርድሩ ከ5,000 በላይ ባለ ኒውክሌር አረጫፏ አሜሪካና ባለ 10 ኒውክሌር ባለቤቷ ኢራን መካከል እንዲሆን በር ይከፍታል። ለዚህም ነው ሳይቀድሙን እንቅደም ጫናው። አንድም በሰላም ካልሆነ ደግሞ በወታደራዊ ኃይል ቴህራን ዓላማዋ ጨናገፍ አቋም ከጠቅላይ ሚኒስትር ቤንያሚን ኔታንያሁ እስከ ዶናልድ ትራምፕ ድረስ በግልጽ በዓለም አደባባይ እየተንጸባረቀ የሚገኘው። በቀዝቃዛው የዓለም ጦርነት ከነበረው 60,000 ኒውክሌር አሁን ላይ በሩብ ቀንሶ በአቶሚክ ኃይል ቢመዘገብም እንደ ኢራን ያሉ ሀገራት እንቅስቃሴያቸው አደገኛውን ጊዜ ዳግም እንዲመጣ ያደርጋል የሚል ስጋት የተጋረጠባቸው ምዕራባውያን በግፊታቸው ማለት ነው በ2015 የኒውክሌር ስምምነት አንድ እርምጃ ወደፊት እንዳትንቀሳቀስ በ3.67% ዩራኒየም አቅም ላይ ሰፍተው ለመያዝ ሞክረው ነበር። እድሜ ለትራምፕ እንዲሉ አቶሚክ ቦምቡን ቴህራን እንድትታጠቅ አቅም ፈጥረውላታል። በእርግጥ ቻይናና ሩሲያ አያቶላ አሊ ኻሜኒን አይዞት እኛም ከጎንዎት ነን በሚል ሀሳባቸውን በተደጋጋሚ ይገልጹላቸዋል። እቅዱን በተመለከተ አስፈላጊውን ምላሽ በቅርቡ እንሰጣለን። በእስላማዊ ሪፐብሊክ ኢራን መርህ መሰረት እንዲሁም የአገሪቱን ፍላጎትና መብት ያከበር ይሆናል። በእርግጠኝነት በኢራን ውስጥ የዩራኒየም መበልጸግ እውቅና ካልተሰጠው እንዲሁም እንዲቀጥል ካልተፈቀደ በስተቀር ስምምነት አይኖርም። فقط بحران‌های بیشتری رو اضافه می‌کنه. ኢራንም ብትሆን በአሁኑ ሰዓት ዩራኒየም ማበልጸግሽን አቁሚ ማለት ሉዓላዊነቴን እንደመደፈር ወስዷለሁ በሚል እንደሞገደችባቸው ነው። ሊኖረን በሚችለው ስምምነት ምንም አይነት ዩራኒየም ኢራን ማበልጸግ አትችልም ሲሉ በትሩዝ ሶሻል ሚዲያቸው ላይ በግልጽ ዶናልድ ትራምፕ አስቀምጠዋል። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት አሜሪካ ለኢራን ጠበቅ ያለ መልእክት ሰዳለች፣ እሱም ኒውክሌርን በጭራሽ አታስቢው ነው በሚል አረጋግጠዋል። ትራምፕ መታጠቅ ፈጽሞ አይችሉም ያሉ ቴህራን በጊዜ ሂደት ምድር ውስጥ የኒውክሌር ጣቢያዎቿን ለመዝጋት ከተስማማች ለኒውክሌር መድኃኒትና ለንግድ ኃይል እንድትጠቀም የሚያደርግ ስምምነት ላይ ደርሰዋል የሚሉ ሀሳቦች መውጣታቸውን ተከትሎ ነው። ዩራኒየም ማበልጸግ የማይታሰብ ቀይ መስመር ነው ዊትኮፍም ትራምፕም የሚሉት ነው። ይህ ሀሳባቸው ከሆነ ደግሞ ዋላ ያድር ብሏል። ትራምፕ 3.67% ዩራኒየም ማበልጸግ አያቶላዎቹ አይችሉም በሚል ከስምምነት ከ7 ዓመታት በፊት መውጣታቸው በእርግጥም ምንም አይነት ዩራኒየም እንዲኖራት ኢራን እንደማይፈልጉ ማሳያ ያደርገዋል። ኢራን እንኳንስ ብሔራዊ ጥቅሜን የሚጎዳ
ክብሬን የማይመጥን ድርድር ማድረግ አልፈልግም በሚል ከባዱን መግለጫ መስጠቷንም ቀጥላበታለች። ይሄኛው ሂደት ደግሞ በእርግጥም የሚጠቅመው ባገኙት አጋጣሚ የኢራንን ኒውክሌር ጣቢያዎችን ማውደም ለሚሹት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደሚሆን ሳይታለም የተፈታ አድርጎታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አረንጓዴውን ምልክት ይስጡን እንጂ እኛ ለመምታቱ አለን የሚል ሀሳብ በግልጽ ሲያጋሩ ትራምፕ ጊዜ ስጡን ይደርስ የለ ከሰሞኑ ማለታቸው በእርግጥም ቴህራን ኒውክሌሯን አራግፋ ባዶ እጇን ቀረች ማለት የዋሽንግተን ተገዢ የመሆኗን አጋጣሚ ያፋጥንባታል። ለዚህም ነው ያለ ኒውክሌር ትጥቅ መደራደር እጅ እንደመስጠት ነው በሚል የኢራኖቹ ተንታኞች ሙሐመድ ማራንዲና ሙሐመድ ሞሰቬ ጥፋቱ የእኛ ሳይሆን የእነሱ ነው አንደምታ ያለው ሀሳብ በተደጋጋሚ የሚሰጡት። ኢራን በመጀመሪያ 3.67 በመቶ ማለትም ከ4 በመቶ በታች ነበር ዩራኒየም የምታበለጽገው። በቀደመው ስምምነት መሰረት ያን አድርጋለች እስከ 2018 ድረስ ቀጥሎም ነበር። የትራምፕ አስተዳደር ጥሎ ለመውጣት ወሰነ፣ ማዕቀብም ጣለም። እናም ኢራን ያደረገችው ለዛ ምላሽ መስጠት ነበር። ትራምፕ ያሉት ኒውክሌር አይታሰብም ነው። ከ1971 የእስላማዊት ኢራን አብዮት ወዲህ የአሜሪካን ፖለቲከኞች ባህሪ ጠንቅቀው የተረዱት የመጀመሪያው አያቶላ ሩሃላ ሆሜኒና ሁለተኛው አያቶላ አሊ ኻሜኒ ከዴሞክራቶች እስከ ሪፐብሊካኖቹ ለቴህራን ያላቸውን ምልከታ ያውቃሉ። ኒውክሌር ባይኖራት ለኢራን አይራሩላትም የሚል የወግ አጥባቂው ኃይል አቋም ደግሞ በቴህራን በኩል በስፋት ይጋራል። በኢራን ፖለቲከኞች በኩል እስራኤል በመካከለኛው ምስራቅ በተለይም በሊባኖስና ፍልስጤም የምታደርገውን ወታደራዊ ዘመቻ እስካላቆመች ድጋፋችንን አናቆም መሆኑ ውጥረቱን ሌላ መልክ እያሰጠው ይገኛል። የውጭ ጉዳይ ሚኒስትሯ አባስ አራግቺ የሊባኖስን ድንበር በማስጠበቁ ረገድ አብረን እንቆማለን በቤይሩት ማለታቸው ቴልአቪቭ ተኝታ እንዳታድር እያደረጋት ነው ተብሏል። በዚህ የውጥረት ሰዓት የኢራኑ ኒውክሌር ድርድር እንዳይሳካ የሚጎተጉቱት ኔታንያሁ መልካም አጋጣሚ እንዳይፈጠርላቸውም ስጋት ተጋርጧል። በእርግጥ የሰይድ አባስ አራግቺ አስተያየት በሊባኖስ ቢሰጥም ባይሰጥም ዶናልድ ትራምፕ ዩራኒየም በኢራን ምድር አይፈቀድም ማለታቸው በጎ ዜና ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትራምፕ ከወራት በኋላ ሆኖላቸዋል። በእንዲህ አይነቱ ግራ አጋቢ የዓለም ስርዓት ውስጥ አንተ ማን ስለሆንክ ታዘኛለህ ማለት አዳጋች የሆነ በመጣበት ወቅት ኢራን በዚህ ልክ በኒውክሌር ጉዳይ ላይ እየተደራደረች ያለች ብቸኛዋ ሀገር ዓለም ላይ መሆኗ በእርግጥ እጅ እንደማትሰጥ ማሳያዋ ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን ጊዜሽን ጠብቂ ካሉ ሳምንታት ነግደዋል። ይህ ማለት ግን ኢራን እጇን አጣጥፋ ትመታለች ማለት አይደለም። ከዚህ ቀደም ከአንዴ አይሉት ሁለት ጊዜ ሁለቱ ኃይሎች ተሞካክረዋል። ሁለቱ ኃይሎች በመሞካከራቸው በእርግጥም ትላንት ምን ነበር፣ ዛሬስ ምን ይሆናል፣ ከነገ ወዲያስ ምን ሊፈጠር ይችላል የሚለውን ይገነዘባሉና በቀላሉ ወደ ግጭት ይገባሉ ብሎ ማሰብ ዛሬ ጊዜው ገና እንደሆነ የፖለቲካ ተንታኞች ያስቀምጣሉ። Iran's stockpile of 60% enriched uranium has jumped to 408 kilograms.